እሺ ባለፈው ለማየት የሞከርነው ሞደርን ፐርስፔክቲቭስ ኦፍ ሳይኮሎጂን ለማየት ሞክረን ነበረ። ያየናቸው እነ ሶሾ ካልቸራል የሚባሉትን እነ ባዮሎጂካል ፐርስፔክቲቭ፣ ኮግኒቲቭ እያለን ሁሉንም ለማየት ሞክረን ነበረ እና በቃ እነዚህ ሁለት ፐርስፔክቲቮች አሉ። ሞደርን ሳይኮሎጂ አለ። ከዛ በኋላ ሁለተኛ ደግሞ ኤርሊ ስኩል ኦፍ ሳይኮሎጂ እና ሞደርን ስኩል ኦፍ ሳይኮሎጂ የሚባል ማለት ነው። ሁለት ፐርስፔክቲቮች ናቸው ያሉት። ኤርሊ ውስጥ አይ ቲንክ 5 ናቸው ያሉት መሰለኝ። ሞደርኑ ላይም 6 አሉ። በቃ እያንዳንዱን ፐርስፔክቲቮች የምታደርጉት ሁ ኢዝ ዘ ፋውንደር ኦፍ ዛት ቲዮሪ ወይም የዛ ፐርስፔክቲቭ ዋና ባለቤቱ ማን ነው የሚለውን ታስካቸው ምንድን ነው የሚሰሩት እነዚህ ሳይኮሎጂስቶች። ወይም አሁን ለምሳሌ ቢሄቪሪዝም ከሆነ የቢሄቪሪስቶች ምንድን ነው የሚያደርጉት ዋና ታስካቸውን ታያላችሁ። ሶስተኛ ደግሞ ሜተድ ምን አይነት ሜተድ ነበር ስጠቀሙ የነበረውን የሚለውን በደንብ ካያችሁ በደንብ ትሰሩታላችሁ ማለት ነው። ፈተና ላይ ብዙም አይከብዳችሁ። ዛሬ ደግሞ የምናየው ብራንች ኦፍ ሳይኮሎጂ የሚለው ማለት ነው። ብራንች ኦፍ ሳይኮሎጂ ሳይኮሎጂ ኢዝ ኤ ብሮድ ፊልድ ዜር አር ሜኒ ስፔሻላይዜሽን አንደር ኢን ኢትስ አምብሬላ። በሳይኮሎጂ ክንፎች ውስጥ ወይም ጀስት በሳይኮሎጂ ጥላ ውስጥ ብዙ የሆኑ ሌሎች ፊልዶች አሉ። ሳይኮሎጂ በጣም ብሮድ የሆነ ፊልድ ነው እና ብዙዎች ስፔሻላይዝ ለምሳሌ እናንተ አሁን ሳይኮሎጂ ብትማሩ የሆነ ቦታ ስፔሻላይዝ ልታደርጉ ትችላላችሁ። ለምሳሌ ዲቨሎፕመንታል ሳይኮሎጂ ላይ ስፔሻል ልታደርጉ ትችላላችሁ። ኤዱኬሽናል ሳይኮሎጂ ላይ ስፔሻላይዝ ልታደርጉ ትችላላችሁ። ጀስት በቃ የሆነ ነገር ተምራችሁ ከዛ በተማራችሁት ነገር ደግሞ የሆነ ስፔሻላይዝ የምታደርጉበት ፓርት ሊኖር ይችላል ማለት ነው። ጀስት ለምሳሌ ጤና የምትማሩ ከሆነ ለምሳሌ ሕክምና ከተማራችሁ ሜድ ምናምን ከተማራችሁ አንድ ላይ አንዱ ቦታ ስፔሻላይዝ እንደምታደርጉ ማለት ነው። ጀስት እንደዛ ሳይኮሎጂ ውስጥ ብዙ ፊልዶች ናቸው ያሉት። የመጀመሪያው ፊልድ ዴቨሎፕመንታል ሳይኮሎጂ የሚባለውን እነዚህ ዴቨሎፕመንታል ሳይኮሎጂስቶች ምንድነው የሚሰሩት ካላችሁን ስተዲስ ሃው ፒፕል ዴቨሎፕ ኦቨር ታይም ሱ ዘ ፕሮሰስ ኦፍ ማቹሬሽን ኤንድ ለርኒንግ ኤንድ ስተዲድ ኤጅ ሪሌትድ ቼንጅ ስሩ ዘ ላይፍ ስፓን አስፔክት ኦፍ ዴቨሎፕመንቱ ፊዚካል፣ ኮግኒቲቭ፣ ሶሻል ስቴት ኦፍ ዴቨሎፕመንት ኢንፋንሲ፣ ቤቢ ቻይልድሁድ ሲስተምስ ቱ ኤግዛማይን ዘ ሜጀር ዴቨሎፕመንታል ማይልስቶንስ ዛት ኦከር አት ዲፍረንት ስቴጅ ኦፍ ዴቨሎፕመንት። እነዚህ ሰዎች ዴቨሎፕመንታል ሳይኮሎጂ የሚባሉት ዋና የሚያጠኑት ምንድነው የሰው ልጅ አጠቃላይ ሙሉ ላይፍ ፕሮሰሱን ነው የሚያጠኑት። ኦቨር ታይም ስሩ ዘ ላይፍ ፕሮሰስ ኦፍ ማቹሬሽን በቃ ማቹርድ ከሆነበት እስከ ለርኒንግ እስኪማርበት ድረስ በቃ ስለ ሰው ልጅ ከኤጅ ሪሌትድ ቼንጅ ማለት እድሜ ሲቀየር አብሮ የሚቀየር ነገር አለ እና ይሄንን አያይዞ ነው እነዚህ ሰዎች የሚያዩት። በቃ ስለ ሰው ልጅ ላይፍ ስፓኑ ነው የሚያጠኑት። በቃ ከተወለደበት እስኪያድግበት ድረስ ያንዳንዶች መሀል ላይ የሚፈጠሩ ቼንጆች አሉ። ሳይኮሎጂካል ሊሆኑ የሚፈጠሩ ነገራቶች አሉ። እነዛን ፎከስ አድርገው ያጠናሉ ማለት ነው። አስፔክት ኦፍ ዴቨሎፕመንቱ ፊዚካል፣ ኮግኒቲቭ፣ ሶሻል እንደዛ ማለት ነው። በቃ ስቴጅ ኦፍ ዴቨሎፕመንት ለምሳሌ ኢንፋንሲ ጀስት በጣም ጩጭ እያለ ማለት ነው። እንደገና ቤቢሁድ ጩጬ እያለ እንደገና ቻይልድሁድ ኢንፋንስ አይ ቲንክ ሆድ ውስጥ እንትን ካለበት ጀምሮ ነው መሰለኝ እና ከዛ ጀምረው በደንብ የሰውን ልጅ ለማጥናት ይሞክራሉ ማለት ነው። በቃ ሙሉ ላይፍ ስፓኑን ነው የሚያጠኑት እነዚህ ዴቨሎፕመንታል ሳይኮሎጂን የሚያጠኑ ሰዎች ማለት ነው። ኢት አቴምፕትስ ቱ ኤግዛማይን ዘ ሜጀር ዴቨሎፕመንት ማይልስቶን ዛት ኦከር አት ዲፍረንት ስቴጅ ኦፍ ዴቨሎፕመንት ማለት ነው። በቃ አጠቃላይ ስለ ሙሉ ከጅማሬ እስከ መጨረሻ ድረስ ማለት ነው። እና እነዚህ ሰዎች የሚያጠኑት ምንድነው አስፔክት ኦፍ ዴቨሎፕመንት ኦር ፊዚካል፣ ኮግኒቲቭ፣ ሶሻልስ በቃ ሙሉ ፊዚካላቸውን፣ ኮግኒቲቫቸውን ከሶሻል ጋር ካላቸው ዴቨሎፕመንታቸውን ሙሉ በሙሉ የሚያጠኑ ናቸው ማለት ነው። ተተቢስቱ ኤግዛሚን ሜጀር ዴቨሎፕመንታል ማይልስቶንስ ኢት ኦከር ዲፍረንት ስቴጅ ኦፍ ዴቨሎፕመንት በቃ ከልጅነት ወጣት ሲሆን አዳልት ሲሆን ኦልድ ሲሆን በቃ እያንዳንዱ በስቴጅ ነው የሚያጠኑት ማለት ነው። እነዚህ ሳይኮሎጂስቶች ዴቨሎፕመንታል ሳይኮሎጂ የሚባሉት ማለት ነው። ሲቀጥል ደግሞ ኤዱኬሽናል ሳይኮሎጂ የሚባለው በቃ ከትምህርት ቤት ላይ ከትምህርት ቤት የተያያዘ ነገር ማለት ነው። ለምሳሌ ፎር ኤግዛምፕል ተማሪ እንዴት ነው የማጥናት ቴክኒኮች፣ ካርኩለም ማውጣት ለምሳሌ የሚመቸው ካርኩለም የትኛው ካርኩለም ነው ምናምን በቃ ከትምህርት ጋር በተያያዘ ነገር የሚያጠኑ ሰዎች ኤዱኬሽናል ሳይኮሎጂስቶች ይባላሉ ማለት ነው። ጀስት ለምሳሌ ተማሪ በምን አይነት ወይ ተጠቅሞ ቢያነብ ውጤታማ ይሆናል፣ ሳይኮሎጂካል ትሪኮች ማለት ነው። ካርኩለም ሲቀርጹ ከተማሪ ሳይኮሎጂ ጋር አብሮ የሚሄድን ካርኩለም ነው የሚቀርጹት ማለት ነው። እነዚህ ሳይኮሎጂስቶች ኤዱኬሽናል ሳይኮሎጂ ይባላል። አሁን እነዚህ ሳይኮሎጂ
የሚቀጠሩበት ቦታ ለምሳሌ ትምህርት ቤት ሊቀጠሩ ይችላሉ እና አካዳሚክ ጋር የተያያዘ ነገርን በደንብ የሚያጠኑት ናቸው ማለት ነው። ኮንሰልቲንግ ሳይኮሎጂ የሚባለው ሄልፕስ ኢንዲቪጁዋል ዊዝ ሌስ ሰልፍ ፕሮብሌም ዳን ዶዝ ትሪትድ ባይ ክሊኒካል ሳይኮሎጂስት አሲስት ፒፕል ዋን ኢሹስ ኦፍ ፐርሰናል አጀስትመንት ቮኬሽናል ኬሪር ሌርኒንግ ፕላኒንግ። እነዚህ ሰዎች ደግሞ እነዚህ ሳይኮሎጂስት ምንድን ነው የሚያደርጉት? ሰዎችን ኮንሰልት ነው የሚያደርጉት፣ ይመክራሉ ማለት ጀስት ለምሳሌ በጣም ሳይኮሎጂካል ፕሮብሌሞች አሉ። አሁን ወደ ክሊኒክ የሚሄድ ለምሳሌ መድኃኒት ሊያስወስድ የሚችል ለምሳሌ ላይክ ዲፕሬሽን፣ የተለያዩ አይነት ምናምን የሳይኮሎጂካል ፕሮብሌሞች ከዛ አነስ የሚል ፕሮብሌሞች ለምሳሌ ፐርሰናል የሆነ አንድ በቃ ቀለል ያለ ፕሮብሌም ሲያጋጥማቸው ጀስት የምክር አገልግሎት መስጠት ማማከርን እንደዚህ አይነት ነገር የሚሰሩት ሳይኮሎጂስቶች ኮንሰልቲንግ ሳይኮሎጂ የሚባል ፊልድ አለ ማለት ነው። በቃ ጀስት እንደሚያደርጉት መምከር፣ ኮንሰልት ማድረግ፣ በቃ የሆነ መምራት በቮይስ በሆነ መንገድ በቃ ማማከር አገልግሎት የሚሰጡ ናቸው ማለት ነው። አሴት ፒፕልስ ኦን ኢሹስ ኦፍ ፐርሰናል አጀስትመንት ቮኬሽናል ኬሪር ፕላኒንግ እንደገና ላይ ፋሚሊ ላይፍ ሜይ ወርክ ኢን ስኩል ሆስፒታል ምናምን በቃ ጀስት ስለ ሰው ልጅ አማካሪ። አሁን ቤተሰብ የሆነ ችግር ቢፈጠር ሄደህ ታማክራቸዋለህ። ጀስት በቃ ይመክሩሃል የሆነ ነገር እንዲያርግ እያሉ ምክር ይሰጣሉ ማለት ነው። እነዚህ ሰዎች ምን ይባላሉ? ኮንሰልቲንግ ሳይኮሎጂ በመባል ይጠራሉ ማለት ነው። ቀጣይ ደግሞ ያሉ ፐርሰናል ሳይኮሎጂ ፐርሰናሊቲ ሳይኮሎጂ የሚባሉት ምንድን ነው? ኢት ፎከስ ኦን ሪላቲቭሊ ኢንዱሪንግ ትሬትስ ካራክተሪስቲክስ ኦፍ ሂውማን ኢንዲቪጁዋል የሰውን ልጅ ኢንዲቪጁዋል ካራክተሪስቲክስ የሚያጠኑት ናቸው። ትሪቶችን የሰው ልጅ ባህሪን ስለ ሰው ልጅ ካራክተሪስቲክስ የሰው ልጅ ባህሪ እንዴት ነው የሰውን በቃ አጠቃላይ ሞር ስለ ሰው ልጅ ፐርሶናሊቲ ስለ ሰው ልጅ ማንነት የሚያጠኑ ሳይኮሎጂስቶች ናቸው። በቃ ፎከስ የሚያደርጉት ትሬትስ ወይም ሰው ልጅ ላይ ካራክተሮች ላይ ፎከስ አድርጎ ያጠናሉ ማለት ነው። ስተዲ ቶፒክስ ሰቻስ ሰልፍ ኮንሰፕት ስለ ራስ ያለ ግምት፣ አግሬሽን፣ ሞራል ዴቨሎፕመንት፣ የህልና ምናምን በቃ እነዚህ ከሰው ልጅ ባህሪ ጋር የተያዘ ነገር ያጠናሉ ማለት ነው። ስተዲስ ኢንዲቪጁዋልስ ዲፍረንስ ኢን ፐርሶናሊቲ ዜር ኢፌክት ኢን ቢሄቪየር በቃ የእያንዳንዱን ሰው ፐርሶናሊቲን ማንነቱንና ይህ ማንነት ደግሞ ቢሄቪየሩ ላይ እያመጣ ያለውን ኢፌክት አንድ ላይ አድርገው ያጠናሉ ማለት ነው። ቀጥታ ያለው ደግሞ ኢንዱስትሪያል ኦር ኦርጋናይዜሽናል ሳይኮሎጂ የሚባለው ነው። ስተዲስ ሂማን ቢሄቪየር ኢን ወርክ ፕሌስ ሃው ቢሄቪየር አፌክት ፕሮዳክሽን እንዴት ነው የሰው ልጅ ቢሄቪየር አፌክት የሚያደርገው አፕላይ ሳይኮሎጂካል ፕሪንሲፕል ኢንዱስትሪስ ኦርጋናይዜሽን ቱ ኢንክሪዝ ፕሮዳክቲቪቲ ኦፍ ዳት ኦርጋናይዜሽን። አሁን እነዚህ አይነት ሳይኮሎጂ ያጠኑ ሰዎች ምንድን ነው ኢንዱስትሪ ውስጥ ነው የሚቀጠሩት እና ጀስት እንዴት ነው ፕሮዳክታችን ሳይኮሎጂካሊ የሆኑ ፕሪንሲፕሎች እንዴት ነው ለፕሮዳክታችን እድገት የሚጠቅመው አፕላይንግ ሳይኮሎጂካል ፕሪንሲፕልስ ኢንዱስትሪ በኢንዱስትሪ አፕላይ ያደርጋሉ። ኦርጋናይዜሽንስ ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዴር ኦርጋናይዜሽን ጀስት ኦርጋናይዜሽናቸውን ፕሮዳክቲቪቲ ለመጨመር ሳይኮሎጂካል ትሪክ ይጨምራሉ ማለት ነው። ላይክ ለምሳሌ ኢንዱስትሪ አሁን መጠጥ ኢንዱስትሪዎች አይታቸው ከሆነ ምናምን ጀስት ላይ ለሚጠቀሙት ስቲከሮች ምናምን ጀስት ግራፊክስ አለ ጀስት ከዛ ግራፊክስ ጋር ምናምን እንዴት ነው በቃ የሆነ ሳይኮሎጂ ትሪክ ተጠቅመው እንዴት ነው እኛም ፕሮዳክታችንን ለሰው ኢፌክቲቭ በሆነ መንገድ የምንሽጠው የሚለውን ነገር እንዲያጠኑ አንዳንድ ኢንዱስትሪዎች እነዚህን ሳይኮሎጂስቶች እንትን ላይ ይቀጥራሉ። ጀስት ሜቢ እዛ ውስጥ ያሉ ኢንዱስትሪ ውስጥ ያሉ ሰራተኞችን ምናምን ሊያማክሩ ይችላሉ እና ብዙ አይነት ስራ ሊሰሩ ይችላሉ ማለት ነው እነዚህ ሳይኮሎጂስቶች። ሲቀጥል ሶሻል ሳይኮሎጂ የሚባለው ነው። ሶሻል ሳይኮሎጂስ ኢት ስታዲስ ዘ ሮል ኦፍ ሶሻል ፎርስ ኢን ገቨርኒንግ ኢንዲቪጁዋል ቢሄቪየር እንዴት ነው በአንድ ሰው ቢሄቪየር ላይ ወይም በአንድ ሰው ባህሪ ላይ ሶሻል ወይም የማህበረሰቡ ግፊት እንዴት ነው የአንድ ሰው ቢሄቪየር ጋቨርን የሚያደርጉ የሚመራው የሚለውንም ጭምር የሚያዩ ናቸው ማለት ነው። ኤግዛማይንስ ዘ ዌይ ኢን ዊች ዘ ፓተርን ኦፍ ፐርሰንስ ፊሊንግ ቲንኪንግ አክቲንግን አፌክትድ ባይ አዘርስ እንዴት ነው የሰው ልጅ ስሜቱ፣ አስተሳሰቡ፣ አክቲንጉ በሌሎች ሰዎች እንዴት ነው አፌክት የሚደረገው የሚለውን የሚያጥኑ ጀስት ስለ ማህበረሰብ እንዴት ነው የአንድን ሰው ፐርሰናሊቲን አፌክት የሚያደርገው እንዴት ነው። ለምሳሌ እናንተ አሁን ጓደኞቻችሁ አፌክት ሊያደርጓችሁ ይችላሉ። ባህሪያችሁ የሆነ ነገር ሊመጣ ይችላል። ጀስት የሆነ ጀማ ብኖራችሁ ጀስት እንደናንተ ጀማችሁ ውስጥ ጀማችሁ እንደሆነ ነው የምትሆኑትና ጀስት እንዴት ነው ያ ሶሻል ላይፍ ወይም ሶሻል እንዴት ነው አንድ ሰው ፐርሰናሊቲን አፌክት የሚያደርገው ቲንኪንጉን፣ ፊሊንጉን እንደገና አክቲንጉ እንዴት ነው አፌክት ሊያደርግ የሚችለው የሚለውን
የሚያጠኑ ናቸው ማለት ነው። ዲልስ ዊዝ ፒፕልስ ሶሻል ኢንተራክሽን በቃ ከሰዎች ልጅ ሶሻል ኢንተራክሽን ጋር ነው ዲል የሚያደርጉት ማለት ነው። ሪሌሽንሺፓቸው፣ ሶሻል ፐርሰፕሽን፣ አቲቲዩድ እና እንደዚህ ላይ ፎከስ የሚያደርጉ ናቸው ማለት ነው። በቃ ሶሻል ኢንተራክሽናችን ኦር ሪሌሽንሺፓችን እንዴት ነው አቲቲዩዳችን ላይ ኢፌክት የሚያደርገው ነው የሚለውን የሚያጠኑ ናቸው ማለት ነው። ሌላው ደግሞ ክሮስ ካልቸራል ሳይኮሎጂ የሚባለው ደግሞ ኤግዛማይንስ ዘ ሮል ኦፍ ካልቸር ኢን አንደርስታንዲንግ ቢሄቪየር ታውት ኢሞሽን። ካልቸር የሚባል ባህል የሚባል ነገር አለና ካልቸር እንዴት ነው ቢሄቪየርን ታውታችን ኢሞሽናችንን የሚወስነው። ለምሳሌ በጣም ብዙ ካልቸር አለ። እኛ ሀገራችን የሆነ ካልቸር አለ። ለምሳሌ ብዙ ካልቸር አለ። እምነታችን፣ አስተሳሰባችንን፣ ቢሄቪየራችንን ሊቀርጽ ይችላል። ሜቢ ለምሳሌ ቻይናዎች ምናምን አይጥ ምናምን እባብ ይበላሉ። ይሄ በጣም ምንም ለነሱ ደንታ እንትን አይደለማ። ጀስት እኛ ሀገር ሲመጣ ግን በጣም ከባድ ነው ይሄ ነገር። ጀስት ላይክ እንደዛ በአስተሳሰባችን ላይ፣ ታውታችን ላይ፣ ቢሄቪየራችን ላይ እንዴት ነው ካልቸር አፌክት የሚያደርገው የሚለውን የሚያጠኑ ሳይኮሎጂስቶች ናቸው። ክሮስ ካልቸራል ሳይኮሎጂ የሚያጠኑ ሰዎች ማለት ነው። ኢት ኮምፔርስ ዘ ኔቸር ኦፍ ሳይኮሎጂካል ፕሮሰስ ኢን ዲፍረንት ካልቸርስ ዊዝ ስፔሻል ኢንትረስትስ ዌዘር ኦር ኖት ሳይኮሎጂካል ፌኖሜና አር ዩኒቨርሳል ኦር ካልቸራል ስፔሲፊክስ። ጀስት በቃ it compares the nature of psychological process in different cultures with special interest in whether or not psychological phenomena are universal or cultural. psychological phenomena አጣራ አቀፋዊ ናቸው ኦር ካልቸር ስፔሲፊክ ናቸው የሚለውንም ጭምር የሚያጠኑ ናቸው ማለት ነው። ፎሬንሲክ ሳይኮሎጂ የሚባሉ ሳይኮሎጂስቶች ደግሞ አፕላይ ሳይኮሎጂካል ፕሪንሲፕል ቱ ኢምፕሩቭ ሌጋል ሲስተም። ጀስት እነዚህ ለምሳሌ አሻራ የሚባል ነገር አለ። በቃ በፖሊስ ስቴሽን ላይ ኦር ቴስቲሞኒ ምስክርነት ላይ ምናምን ጠበቆች በቃ ጀስት ከህግ ጋር ሲስተም ጋር የሚገቡ ሳይኮሎጂስቶች ናቸው። ጀስት በቃ ሌጋል ሲስተም ጀስት ፕሪንሲፕልን የሳይኮሎጂ ፕሪንሲፕል በመጠቀም እንዴት ትክክለኛ የሆነ ወንጀሎችን አይዴንቲፋይ ለማድረግ ወንጀለኛል ጀስት ከንግግሩ፣ ከፊት ኤክስፕሬሽኑ፣ ከብዙ ነገሩ በመነሳት ይህንን ነገር በሳይኮሎጂክ ፕሪንሲፕልን በመጠቀም በቀላሉ ሌጋል ሲስተምን ኢምፕሩቭ ለማድረግ የሚሰሩ ሰዎች ናቸው። እነዚህ ፎሬንሲክ ሳይኮሎጂ ይባላሉ። ሄልዝ ሳይኮሎጂ የሚባለው ደግሞ አፕላይ ሳይኮሎጂካል ፕሪንሲፕል ቱ ፕሪቬንሽን ትሪትመንት ፊዚካል ኢልነስ ኤንድ ዲዚዝ። እንዴት ነው ሳይኮሎጂካል ፕሪንሲፕሎችን በመጠቀም በሽታ ነው ዲዚዝን እንዴት ነው ትሪት የምናደርገው፣ እንዴት ነው ፕሪቨንት የምናደርገው የሚለውን የሚያጠኑ ሰዎች ናቸው ሄልዝ ሳይኮሎጂስት የሚባሉት ማለት ነው። ሌላ ደግሞ ክሊኒካል ሳይኮሎጂ የሚባል አለ። ክሊኒካል ሳይኮሎጂ ምንድነው? ኢት ኢዝ ኤ ፊልድ ዛት አፕላይስ ሳይኮሎጂካል ፕሪንሲፕልስ to the prevent diagnosis and the treatments of psychological disorder. ጀስት እነዚህ ሰዎች ደግሞ ቅድም ኮንሰልቲንግ ሳይኮሎጂ ብያቸው ነበር። ጀስት ማማከር ነው። ግን ከዛ በጣም ያለፈ ከሆነ በጣም ካለፈ ፕሮብሌም ከሆነ ጀስት ሐኪም ቤት በመውሰድ ክሊኒካል ሳይኮሎጂ የሚማሩ ሰዎች ክሊኒካል ሳይካትሪ ወይም ክሊኒካል ሳይኮሎጂ የሚማሩ ሰዎች ትሪትመንት ይሰጣሉ። ለምሳሌ ያክማሉ፣ መድኃኒት ሊሰጡ ይችላሉ። የተለያየ ሳይኮሎጂ ችግር ላላቸው ሰዎች ማለት ነው ሕክምና ሊያደርጉ ይችላሉ። እና እንደዚህ አይነት ስራ የሚሰሩ ሰዎች ክሊኒካል ሳይኮሎጂስቶች ናቸው ማለት ነው። ኢዝ ኤ ፊልድ ዳት አፕላይስ ሳይኮሎጂካል ፕሪንሲፕልስ ቱ ፕሪቬንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደር። ሳይኮሎጂካል ዲስኦርደርን ትሪት ለማድረግ ኦር ፕሪቬንት ለማድረግ ኦር ዲያግኖሲስ ለማድረግ ሳይኮሎጂካል ፕሪንሲፕልን ይጠቀማሉ ማለት ነው እነዚህ ሳይኮሎጂስቶች ማለት ነው። እንግዲህ የዛሬው ይህን ይመስላል። ቀጣይ ሪሰርች ሜተድ ኢን ሳይኮሎጂ የሚለውን እናያለን ማለት ነው።